ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ተከታታዮቻችን እንደተከታተላችሁት ዩኒት 4 ጄኔቲክስን አስመልክቶ ሌሰን 4ን አይተናል። ሌሰን 4 ላይ ያየነው ስለ ፈንክሽን ኦፍ ዲኤንኤ ነበረ። እንደ ዲኤንኤ ተግባሩ ምን እንደሆነ ዲኤንኤ በአጠቃላይ ኮድ ጄኔቲክ ኮዶችን በመያዝ ለእድገት፣ ለዴቨሎፕመንት፣ ለሪፕሮዳክሽን እንደዚሁም ለህያዋን ህልውና አስፈላጊ የሆኑ ነገሮችን ከትውልድ ትውልድ ለማስተላለፍ የሚረዳ ስትራክቸር እንደሆነ ነው ያየነው። ከዛም በተጨማሪ በዲኤንኤ እንዴት ሪፕሊኬት እንደሚያደርግ ራሱን እንደሚያባዛና በምን መልኩ ይዘቱን ሳይለውጥ ከትውልድ ወደ ትውልድ ከስፒሺስ ወደ ስፒሺስ ከጄኔሬሽን ወደ ጄኔሬሽን በአንድ ስፒሺስ ውስጥ ፍሎ እንደሚያደርግ ነው ያየነው። ዲኤንኤ ሪፕሊኬሽን የራሱን ኮፒ ፕሮዲውስ የሚያደርግበትን ሂደት አይተናል። ከዛም በተጨማሪ ያየነው ዲኤንኤ ሪፕሊኬት በሚያደርግበት ጊዜ ኢንቮልቭ የሚያደርጉ ኢንዛይሞች አሉ። 5 አይነት ኢንዛይሞች ዲኤንኤ ሄሊኬስ፣ ዲኤንኤ ፖሊመሬስ፣ አርኤንኤ ፕሪሜስ፣ ዲኤንኤ ሌጋሴ፣ ቶፖ አይሶመሬስ። እነኚህ ኢንዛይሞች ዲኤንኤ ሪፕሊኬት በሚያደርግበት ጊዜ ምን አይነት እገዛ ምን አይነት ክንውኖችን እንደሚያከናውኑ አይተናል። እንግዲህ ይሄ በዲኤንኤ ሪፕሊኬሽን ጊዜ ደግሞ ሪፕሊኬሽን ፎርክ የሚባል ፓርቱ ሊዲንግ ስትራንድ፣ ላጊንግ ስትራንድ እነኚህ ደግሞ ምን እንደሆነ በስዕላዊ መግለጫ ጭምር አይተናል። ከዛ በተጨማሪ ያየነው ስቴጅ ኢን ዲኤንኤ ሪፕሊኬሽን ነው። ዲኤንኤ ሪፕሊኬት በሚያደርግበት ጊዜ የተለያዩ ስቴጆች እንዳሉና እነኚህ ስቴጆች ደግሞ በ3 ዋና ዋና ክፍሎች እንደተከፈሉ ስቴጅ 1፣ ስቴጅ 2 እና ስቴጅ 3 እንዳሉ በእነኚህ ስቴጆች መካከል ደግሞ ምን አይነት ክንውኖች በእያንዳንዱ ስቴጅ ውስጥ የሚከናወኑ ክንውኖችን ነው በዝርዝር ያየ ነው። እንግዲህ ባለፈው እነኚህን ነው ያየነው። በዛሬው የምናየው ሌሰን 5ን ሲሆን ሌሰን 5 ጋር በምንመጣበት ጊዜ ደግሞ የምናየው ስትራክቸር ኤንድ ፈንክሽን ኦፍ አርኤንኤ ይሆናል። የዲኤንኤን በዛ አጠቃለናል። አሁን በቀጥታ የምንሄደው ወደ አርኤንኤ ስትራክቸር ነው። እንግዲህ እዚህ ጋር እንደምታዩት ግሬድ 11 ባዮሎጂ ዩኒት 4 ጄኔቲክስ ሌሰን 5 ስትራክቸር ኤንድ ፈንክሽን ኦፍ አርኤንኤ ነው። እንግዲህ ስትራክቸር ኦፍ አርኤንኤ የራይቦ ኒውክሊክ አሲድ እንደሆነ ዲኤንኤ ደግሞ ዲኦክሲ ራይቦ ኒውክሊክ አሲድ እንደሆነ ነው ያየነው በዝርዝር። እንግዲህ ራይቦ ኒውክሊክ አሲድ ኦር አርኤንኤ ሃዝ ኤ ሲንግል ስትራንድ ስትራክቸር። እንግዲህ አርኤንኤን ስትራክቸር በምናይበት ጊዜ አርኤንኤ ከዲኤንኤ በተለየ መልኩ ያለው ሲንግል ስትራንድ ነው። ዲኤንኤ ደብል ስትራንድ ስትራክቸር ነው ያለው፣ ደብል ሄሊክስ ስትራክቸር እንዳለው አይተናል። አርኤንኤ has a single strand structure contain ribose sugar, phosphate and nitrogenous bases adenine, guanine, cytosine and uracil። እንግዲህ እዚህ ጋር ዲኤንኤ ከዲኦክሲራይቦስ ሹገር የተሰራ ሲሆን ይሄኛው ደግሞ ሹገር ፓርቱ ራይቦስ ሹገር ነው። ከዛ ፎስፌት አለው። እንደገና ናይትሮጂኒየስ ቤዞች ሶስቱ የዲኤንኤ እና የአርኤንኤ ኮመን ሲሆኑ ታያሚን እዚህ ጋር በዩራሲል ተተክቷል። አርኤንኤ ውስጥ ታያሚንን ሳይሆን የምናገኘው ዩራሲል ነው ማለት ነው። ኦርጋኒክ ቤዞቹ በዲኤንኤ አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን ሲሆኑ በአርኤንኤ ውስጥ ግን አደኒን፣ ጉያኒን፣ ሳይቶሲን እና ዩራሲል ላቸው ማለት ነው። እነኚህን ልዩነቶች እንትን ማለት አለባችሁ፣ መለየት አለባችሁ። ሹገሩ ግሩፑ የዲኤንኤ ዲኦክሲራይቦስ ሹገር ሲሆን የአርኤንኤ ደግሞ ራይቦስ ሹገር ነው ማለት ነው። የአርኤንኤን ስትራክቸር በምታዩበት ጊዜ እዚህ ጋር እንደምታዩት ይሄ ሲንግል ስትራንድ ነው። እዚህ ጋር የምታዩት ደብል ሄሊክስ ስትራንድ አይደለም፣ አንዱ ስትራንድ ብቻ ነው የሚገኘው እዚህ አርኤንኤ ጋር። እንግዲህ የአርኤንኤ ደግሞ ስሪት አደኒን፣ እዚህ ጋር አደኒን ታያላችሁ፣ ጉያኒን አለ፣ እዚህ ጋር ደግሞ ሳይቶሲን አለ፣ ዩራሲል አለ። ሁለቱም ከኒውክሊዮታይዶች ነው የተሰሩት። የኒውክሊዮታይዱ የአርኤንኤ ጋር በምትመጡበት ጊዜ ከፎስፌት ግሩፕ እንደገና ከራይቦስ ሹገር እና ኤኒ ኦፍ ዚ 4 ኦርጋኒክ ቤዞች ናቸው። እነኚህም
አደኒን፣ ጉያኒን፣ ሳይቶሲን ወይንም ዩራሲል ነው። ከነኚህ የተሰራ ነው። ይሄንን ነው የሚያሳየው ማለት ነው። ይሄ ስዕል የአርኤንኤ ስትራንድ ይሄንን ይመስላል። የተሰራባቸው ደግሞ ኦርጋኒክ ቤዞች አደኒን፣ ጉያኒን፣ ሳይቶሲን እና ዩራሲል ናቸው ማለት ነው። ይሄ አርኤንኤ ስትራክቸር እንግዲህ ይሄን ይመስላል ማለት ነው ስትራክቸሩን። ዜር አር 3 ዌል ኖውን ታይፕስ ኦፍ አርኤንኤ። እንግዲህ አርኤንኤ የተለያዩ አይነቶች አሉ። ከነኚህ ከተለያዩ የአርኤንኤ አይነቶች ውስጥ ደግሞ 3ቱ በደንብ የታወቁ ናቸው። ሞስት ኖውን 1R3 እነኚህም መሴንጀር አርኤንኤ በአጽርኦት ኤምአርኤንኤ፣ ትራንስፈር አርኤንኤ ቲአርኤንኤ በብራኬት እንደዚሁም ራይቦሶማል አርኤንኤ ይህንን አጽርኦቱ ይህን ይመስላል። እንግዲህ እነኚህ 3ቱ የአርኤንኤ አይነቶች በደንብ የተጠኑና የሚታወቁ ናቸው። መሴንጀር አርኤንኤ፣ ትራንስፈር አርኤንኤ፣ ራይቦሶማል አርኤንኤ የእነሱን ተግባራት በቀጣዩ ፓርቶች ላይ በዝርዝር የምናይ ይሆናል። ለአሁኑ ግን እነኚህ 3 አይነት የታወቁ የአርኤንኤ አይነቶች እንዳሉ ነው። መሴንጀር አርኤንኤ፣ ትራንስፈር አርኤንኤ እና ራይቦሶማል አርኤንኤ። All types of RNA are formed on DNA strand by transcription process። እንግዲህ የተለያዩ የአርኤንኤ አይነቶች አሉ ብለናል። ከነኚህ 3ቱ የታወቁ እና በደንብ የተጠኑ ናቸው። ማንኛቸውም የአርኤንኤ አይነት ደግሞ በዲኤንኤ ላይ ተመስርቶ እንደሚሰራና ፎርምድ እንደሚሆንና ዲኤንኤ ትራንስክሪፕሽን መሆናቸውን ነው እዚህ ጋር የምታዩት። እንግዲህ ዚ ፈንክሽን ኦፍ አርኤንኤ የአርኤንኤን ተግባራት ደግሞ በምናይበት ጊዜ አርኤንኤ is found in all living organisms. Its function is protein synthesis and used as a storage of genetic information in some viruses. እንግዲህ የአርኤንኤን ተግባር በምናይበት ጊዜ አርኤንኤ በአጠቃላይ በማንኛውም ሕያው ኦርጋኒዝም ሴል ውስጥ የሚገኝ ሲሆን በዋነኛነት ተግባሩን ደግሞ በምናይበት ጊዜ ፕሮቲን ሲንተሲስ ነው። አማይኖ አሲድ የተለያዩ አይነት ፕሮቲኖች ሲንተሳይዝድ ይሆናሉ። ፕሮቲን እንደምታውቁት የሰውነታችን ዋነኛው ገንቢ ዩኒት ነው። ይሄ ገንቢ ዩኒት ሲንተሳይዝድ የሚሆነው በአርኤንኤ አክቲቪቲ ነው። እንደገናም አርኤንኤ ከዛ በተጨማሪ በተወሰኑ ቫይረሶች ላይ ጄኔቲክ ማተሪያልን ልክ እንደ ዲኤንኤ ጄኔቲክ ኢንፎርሜሽንን እንደሚያስተላልፍ እነኚህም ለምሳሌ በሬትሮቫይረስ ኤችአይቪ የሚያመጣው ቫይረስ እና በኮቪድ-19 የሚያስከትለው ቫይረስ ጄኔቲክ ማተሪያላቸው ያለው ስቶርድ የሆነው አርኤንኤ ውስጥ ነው ማለት ነው። እና አርኤንኤ በዋነኛነት በፕሮቲን ሲንተሲስ እና በተወሰኑ ሎወር ኦርጋኒዝሞች ውስጥ ደግሞ በጄኔቲክ ማተሪያል ስቶሬጅነት ያገለግላል ማለት ነው። አርኤንኤ ፋሲሊቴትስ ዚ ትራንስሌሽን ኦፍ ዲኤንኤ ኢንቱ ዲፍረንት ፕሮቲን ሪኳየርድ ባይ ኦርጋኒዝምስ። እንግዲህ ፕሮቲን ሲንተሳይዝድ በሚሆንበት ጊዜ የኢንፎርሜሽን ትራንስሌትድ የሚሆን አለ። ይሄ ትራንስሌሽን በዲኤንኤ ላይ የሚከናወን ክንውን ሆኖ እነኚህን አጋዥ ሆኖ በማገልገል ወይንም ፋሲሊቴት በማድረግ የተለያዩ አይነት ፕሮቲኖች ሲንተሳይዝድ እንዲሆኑ ይረዳል። ኢት ኦልሶ ሰርቭ አዝ ኤ መሴንጀር ኢን ኮንቨርቲንግ ኢንስትራክሽን ቢትዊን ዚ ዲኤንኤ ኤንድ ራይቦሶም ዲዩሪንግ ፕሮቲን ሲንተሲስ። እንግዲህ ራይቦሶም ታውቃላችሁ ኦርጋኔል ነው፣ በሴሎች ውስጥ የሚገኝ ኦርጋኔል ነው። ይሄ ኦርጋኔል በዋነኛነት ስራው የፕሮቲን ሲንተሲስ ነው። እንግዲህ አርኤንኤ ይህን መሴጅ ወደ ራይቦሶም በማስተላለፍ የሚፈለገው አይነት ፕሮቲን ሲንተሳይዝ እንዲደረግ አስተዋጽኦ ያደርጋል ወይንም ኢንቮልቭ ያደርጋል፣ ያንን ፋሲሊቴት ያደርጋል ማለት። እንግዲህ እስካሁን ያየነው በዋነኛነት የአርኤንኤን ስትራክቸር እና አርኤንኤን ተግባራት ነው። በመቀጠል ደግሞ የምናየው ዚ ፕሮሰስ ኦፍ ሴል ዲቪዥን ነው። እንግዲህ ፕሮሰስ ኦፍ ሴል ዲቪዥን በምናይበት ጊዜ በመጀመሪያ ወደ ኦብጀክቲቭን ማየት ይኖርብናል። ኦብጀክቲቭ አፍተር ፕሮፐርሊ ኮምፕሊቲንግ ዚ ሴክሽን ዩ ዊል ቢ ኤብል ቱ ዲስክራይብ ሴል ሳይክል። ይህንን ሰብቶፒክ በአግባቡ ከጨረሳችሁ ተከታታዮቻችን እያንዳንዱ ተከታታይ ሴል ሳይክልን ዲስክራይብ ማድረግ መቻል ይጠበቅበታል። ዲፋይን ማይቶሲስ ኤንድ ሚዮሲስ። ሁለት አይነት ሴል ዲቪዥኖች አሉ። እነኚህም ማይቶቲክ ሴል ዲቪዥን እና ሚዮቲክ ሴል ዲቪዥን የምንላቸው ናቸው። እነኚህን ልዩነታቸውንና እንደዚሁም ማይቶሲስ ሴል ዲቪዥን እና ሚዮሲስ ሴል ዲቪዥን ምን እንደሆኑ ዲፋይን ማድረግ መቻል ይጠበቃል። ሶስተኛ ዲስክራይብ
3 stages of interphase በኢንተርፌዝ ጊዜ 3 አይነት ስቴጆች አሉ 3 ስቴጆች አሉ እነኚህን ስቴጆች ሊስት ማድረግ መግለጽ መቻል ይጠበቃል ከእያንዳንዱ ተከታታይ ሜንሽን ስቴጅስ ኢን ማይቶሲስ ኤንድ ሚዮሲስ ሴል ዲቪዥን እንግዲህ በማይቶሲስ እና በሚዮሲስ ሴል ዲቪዥን በአንድ ጊዜ የሚከናወን ቅጽበታዊ ነገር ሳይሆን ፌዝ ባይ ፌዝ ደረጃ በደረጃ የሚከናወን ክንውን ነው እንግዲህ እያንዳንዱ የዚህ ቶፒክ ወይም ሌሰን ተከታታይ የነኚህ ስቴጆችና በእያንዳንዱ ስቴጅ ውስጥ የሚከናወኑ ክንውኖችን መግለጽ ሜንሽን ማድረግ መቻል ይጠበቅበታል ይህ ሌሰኑ ከተጠናቀቀ በኋላ ነው ኤክስፕሌን ኢች ስቴጅ ኦፍ ማይቶሲስ ኤንድ ሚዮሲስ የእያንዳንዱን ስቴጅ መግለጽ ማብራራትም ይጠበቃል ከተከታታዩ ኮምፔር ማይቶሲስ ኤንድ ሚዮሲስ እንግዲህ ሁለቱም ሴል ዲቪዥኖች ናቸው ብለናል ማይቶሲስም ሚዮሲስም እነኚህ በማይቶሲስ እና ሚዮሲስ ሴል ዲቪዥን በመካከላቸውን ያለው ልዩነት እያንዳንዱ ተከታታይ በግልጽ ማስቀመጥና ማብራራት መቻል ይጠበቃል ይሄንን ሌሰን በአግባቡ ተከታትሎ ከጨረሰ በኋላ ማለት ነው እንግዲህ ኦብጀክቲቭን አይተናል በቀጥታ what is cell division ወደ ሌሰናችን ስንገባ ሴል ዲቪዥን ምንድነው ነው ሴል ዲቪዥን is a process by which living organisms grow by increasing cell number repair worn out cells tissues or organs and result healing of wounds reproduce and multiply in number እንግዲህ ሴል ዲቪዥን ምንድነው ስንል ሴል ዲቪዥን በሰውነት ውስጥ የሚከናወን በሴሎች ውስጥ የሚከናወን ክንውን ሆኖ ተፈጥሯዊ ክንውን ሆኖ ይሄ ክንውን አንደኛ ሴሎች ወይንም ኦርጋኒዝሞች በሳይዝ እንዲያድጉ የሴል ነምበር 1 2 2 3 እያለ በሚሄድበት ጊዜ የግድም ይሁን የውድ እድገት ይከሰታል ለእድገት ያስፈልጋሉ ሁለተኛ ሪፔር ወርን አውት ሴልስ እንግዲህ ሴሎቻችን ቲሹዎቻችን ኦርጋኖች በተለያየ ምክንያት ሊጎዱና ሊቆስሉ ዳሜጅድ ሊሆኑ ይችላሉ እነኚህን የመጠገን ሂደት አለ እንደገና ከጥገናው በኋላ ደግሞ ያ የተጎዳ ክፍል እንዲድን ቁስለት ከሆነ ያ ቁስል እንደገና እንዲድንና ወደ ኖርማል ሁኔታው እንዲለወጥ ይረዳል ይሄ ሴል ዲቪዥን ባይኖር ያ ሊሆን አይችልም ሌላው በተወሰኑ ኦርጋኒዝሞች ላይ ደግሞ ለሪፕሮዳክሽን በተለይ አሴክሹዋል ሪፕሮዳክሽን ሎወር ፕሮቲስታዎች ባክቴሪያዎች የመሳሰሉት ጋር በምትሄዱበት ጊዜ አሴክሹዋሊ ባይ ሴል ዲቪዥን መልቲፕላይ ያደርጋሉ በተለይ ዩኒሴሉላር ኦርጋኒዝምስ በዛን ጊዜ ደግሞ የመራቢያ ፕሮሰስ ሆኖ ያገለግላል ማለት ነው እንግዲህ ሴል ዲቪዥን ኢንፎርሜሽን ስቶርድ ኢን ዲኤንኤ ትራንስፈርስ ፍሮም ዋን ሴል ቱ አናዘር ሴል ኤንድ ፍሮም ዋን ጀነሬሽን ቱ ዘ ኔክስት ስሩ ሴል ዲቪዥን እንግዲህ ሴል ዲቪዥኑ በሚካሄድበት ጊዜ ሴሉ የራሱን ይዘት እና ኢንፎርሜሽኖች ይዞ ነው ሪፕሊኬት የሚያደርገው ካርበን ኮፒ ነው ፎርም የሚያደርገው ይሄን ካርበን ኮፒ ደግሞ ፎርም ለማድረግ ምንድነው የሚረዳው ቀደም ሲል ስለ ዲኤንኤ አይተናል ዲኤንኤ በሴሎች ውስጥ ሪፕሊኬት ያደርግና የጄኔቲክ ኮዶችን ኢንፎርሜሽኖችን ይዞ ከአንዱ ሴል ወደ ሌላው ሴል ከአንዱ ሴል ኮፒ እየተደረገ ለመሄድና ይሄ ከትውልድ ወደ ትውልድ ዝርያዎች ካራክተሪስቲካቸውን ይሄ አጠቃላይ ዘረመልሃቸውን በተዛባ መልኩ ሳይለወጥ ሳይቀየር በቀጣይነት እንዲተላለፍ ያስችላል ማለት ነው Cell division helps an organism to live and substitute its generation እንግዲህ ሴል ዲቪዥን አንድ ኦርጋኒዝም ለህልውናው አስፈላጊ ነው ከዛም በተጨማሪ አዲስ ሴል ለመተካት ሴሎች ልክ እንደማንኛውም ህያዋን የእድሜ ያላቸው የማርጀት የመሞት እንትናለው ግን ያ ህልውናን እንዳያሳጣ የመተኪያ መንገድ ነው ማለት ነው in cell division each cell divides to make 2 cells and these 2 cells then divide to make 4 cells and so on እንግዲህ ሴሎች ዲቫይድ በሚያደርጉበት ጊዜ አንዷ ሁለት ትሆናለች ሁለቷ ደግሞ ማቹርድ አድርጋ እድገት ደረጃዋን ስጨርስ ወደ 4 ዲቫይድ ታደርጋለች በዚህ ሁለቱ ወደ 4 ወደ 8 እያሉ የመባዛት ሂደቱ በዚህ መልኩ ይቀጥላል ማለት ነው a series of events that take place in a cell as it grows and divide is called cell cycle እንግዲህ ሴሎች እድገታቸውን በሚያከናውኑበት ጊዜ የሚከሰቱ
የተለያዩ ክስተቶች አሉ። አንድ አዲስ ሴል ዴቨሎፕ አድርጎ እንደገና ራሱን ማባዛት እስከሚችልበት ጊዜ ድረስ ያሉ ክስተቶች አሉ። የነኚህን ክስተቶች የሚያሳየው ሴሏ ማቹርድ አድርጋ እስከ ሴል ዲቪዥን እስከምታከናውንበት ጊዜ ያለው ሂደት ምን ይባላል? ሴል ሳይክል። ይህን ስቴትመንት ደግምላችኋለሁ። a series of events that takes place in a cell as it grow and divide is called a cell cycle. ሴል ሳይክል ማለት እንግዲህ ይሄ ሴሏ ዴቨሎፕ አድርጋ ሴል ዲቫይድ እስክታደርግ ድረስ ያለውን ሂደት በዛ ሂደት ውስጥ የሚከናወን ክንውን የሚያሳየው ፕሮሰስ ሴል ሳይክል ይባላል ማለት ነው። Cells on the path to cell division proceed through a series of precisely timed and carefully regulated stages of growth. እንግዲህ እዚህ ጋር በሴል ዲቪዥን ጊዜ ሴል ዲቪዥኑ የሚከተለው መስመር አለ። ይሄንን መስመር ተከትሎ በሚከናወንበት ጊዜ ክንውኑ አቅጣጫው ባልተዛባና በተስተካከለ ጊዜን በጠበቀ መልኩ የሚከናወን ክንውን ነው። በእያንዳንዷ ሴል ውስጥ የእድገት ሰንሰለቱ የተጠበቀ ነው፣ ጊዜው የተጠበቀ ነው። ይሄ ምንም አይነት መዛባት ሳይኖር በሬጉላር ተቆጣጣሪ በቁጥጥር ስር ሆኖ የሚከናወን ክንውን ነው ማለት ነው። ቁጥጥር ከሌለ መዛባት ይኖራል። መዛባት ካለ ደግሞ የሚፈለገው ግብ አይገኝም። ነገር ግን በዚህ በተፈጥሮ ሂደት ውስጥ ክንውኑ ሲከናወን የሚቆጣጠር ክፍል አለ። ከዛም በተጨማሪ ጊዜን እና የክንውኑን ቅደም ተከትሎ የሚከናወን ክንውን ነው ማለት ነው። Replication and division of DNA produces two identical daughter cells. እንግዲህ በዚህን ሴል ዲቪዥን በሚከናወንበት ጊዜ በመጀመሪያ ዲኤንኤ የጄኔቲክ ኮዱን ዘረመልህን የያዘው ሪፕሊኬት ያደርጋል። የራሱን ካርበን ኮፒ ያደርግና ያዛ ካርበን ኮፒ ከጄኔሬሽን ወደ ጄኔሬሽን በመተላለፍ ስፒሺየሱ የዝርያውን ባህሪ ሳይለቅ የራሱን እንዲተካ ያስችላል ማለት ነው። ይሄ ዲኤንኤ ስለሆነ ማለት ነው። ጄኔቲክ ኮዶች ወይንም ኮድ ኢንፎርሜሽኖችን የያዘው እሱ ስለሆነ this cycle has two major phases. እንግዲህ ሴል ሳይክል has two major phases. They are the interphase and the mitotic phase. እንግዲህ ሴል ሳይክል ሁለት ፌዞች አሉት፣ በሁለት ደረጃዎች ይከፈላል። ይሄም የኢንተርፌዝ ስቴጅ እና ፌዝ እና ማይቶቲክ ፌዝ ተብለው በሁለት የሚከፈሉ ደረጃዎች አሉት። በእነኚህ ደረጃዎች የተለያዩ ክንውኖች ይከናወናሉ። እነኛን በዝርዝር በሚቀጥለው እናያለን። ግን በዛሬው ሌሰናችን ስዕላዊ እንትኑን እናያለን። እንግዲህ እዚህ ጋር እንደምታዩት ተማሪዎች ፊገር 4.8 ሴል ሳይክል ነው። እዚህ ሴል ሳይክል መጽሐፋችሁ ላይ ያለ ነው። እንግዲህ እንደምታዩት እዚህ ጋር ግሮዝ 0 ነው። ሴል ግሮዝ ግሮዝ 1 ይላል። ከዛ እዚህ ጋር ስትመጡ ደግሞ ዲኤንኤ ሪፕሊኬሽን እዚህ ጋር ዲኤንኤ ሪፕሊኬሽን ያሳያል። እዚህ ጋር ግሮዝ 2 ያሳያል። እንግዲህ ፌዙ ይሄ አንድ ፌዝ ሲሆን ይሄ ፌዝ የኢንተርፌዝ ስቴጅን የሚያሳይ ነው። እዚህ ጋር የምታዩት እዚህ ጋር ይሄ ማይቶቲክ ፌዝ ነው። ይሄ ሴል ዲቪዥን፣ ይሄ ሴል ግሮዝ። እዚህ በቀጥታ የምታዩት ሴል ግሮዝ ነው። በሴል ግሮዝ ውስጥ ምን አለ? ዲኤንኤ ሪፕሊኬሽን። እዚህ ጋር ዲኤንኤ ሪፕሊኬሽን አለ። እዚህ ጋር ደግሞ ፕሪፓሬሽን ፎር ማይቶሲስ ሴል ዲቪዥን። እንግዲህ ይሄ ፌዝ የኢንተርፌዝ ስቴጅ የምንለው ነው። ኢንተርፌዝ ስቴጅ ሴሉ እድገቱን ያጠናቀቀ ለሴል ዲቪዥን የሚዘጋጅበት ጊዜ ኢንተርፌዝ ስቴጅ ይባላል። ይሄ ከዚህ አንስቶ እስከዚህ ስቴጅ ሴሏ ፎርምድ ሆና አድጋ ለሴል ዲቪዥን ሬዲ እስከምትሆንበት ጊዜ ያለው ፕሮሰስ ከዚህ እስከዚህ ያለው ፕሮሰስ ኢንተርፌዝ ስቴጅ ይባላል። የእድገት ደረጃ መጨረሻ እስኪደረስ ያለው የፕሮሰስ ነው። እንግዲህ እድገት ደረጃውን ከጨረሰ በኋላ መልቲፕላይ ማድረግ ይጀምራል። ሴል ዲቪዥን ሴሉ ዲቫይድ ያደርጋል ማለት ነው። እንግዲህ ያ ዲቫይድ የሚያደርግበት ደግሞ ፕሮሰስን ተከትሎ ነው። ይሄ ሴል ዲቪዥን እንለዋለን። ይሄ ሴል ዲቪዥን ስቴጁ ደግሞ የተለያዩ ስቴጆች አሉት። ፕሮፌዝ ስቴጅ፣ ሜታፌዝ ስቴጅ፣ አናፌዝ ስቴጅ፣ ቴሎፌዝ ስቴጅ እና ሳይቶኪነሲስ
እነኚህ ስቴጆች ይከናወናሉ በሴል ዲቪዥኖች ውስጥ። እነኚህን በሚቀጥለው ሌሰን በዝርዝር የምናይ ይሆናል። ለዛሬ በዚሁ ነው የምናጠቃልለው። እንግዲህ በዛሬው ሌሰናችን ምንድነው ያየነው? እዚህ ሌሰን ውስጥ የተካተቱ ሴል ስትራክቸር ኤንድ ፈንክሽን ኦፍ አርኤንኤን አይተናል። የአርኤንኤ ስትራክቸር ከዲኤንኤ በምን እንደሚለይ፣ አርኤንኤ ተግባራት ምን እንደሆኑ፣ ከዛም በተጨማሪ በዋነኛነት አርኤንኤ በፕሮቲን ሲንተሲስ እና በጄኔቲክ ኮድ በመያዝ በሎወር ኦርጋኒዝሞች ውስጥ እንደሚያገለግል ነው ያየነው። የአርኤንኤን ስትራክቸር በምናይበት ጊዜ ደግሞ አርኤንኤ ከፎስፌት ሹገር ከፎስፌት እና ከራይቦስ ሹገር እንደዚሁም ከኦርጋኒክ ቤዞች አደኒን፣ ጉያኒን፣ ሳይቶሲን እና ከዩራሲል የተሰራ መሆኑን አይተናል። ሲንግል ስትራንድ ስትራክቸር እንደሆነ ነው ያየነው። ከዛ በመቀጠል ደግሞ ያየነው ስለ ሴል ዲቪዥን ነው። ፋንክሽኑን ካየን በኋላ እዚህ ፕሮሰስ ኦፍ ሴል ዲቪዥንን አይተናል። ሴል ዲቪዥን ለምን እንደሚያስፈልግ፣ ለግሮዝ ዎርን አውት ሴልስን ሪፕሌስ ለማድረግ፣ የቆሰለ አካልን ቲሹን ምንም ይሄ ሂል እንዲያደርግ እንደሚያገለግል ይህንን አይተናል። እና ይህንን ደግሞ ለማከናወን ሴል ዲቪዥን አስፈላጊ እንደሆነ፣ ሁለት አይነት የሴል ዲቪዥን እንዳሉ፣ ማይቶቲክ እና ሚዮሲስ ሴል ዲቪዥን እንዳሉ እነኚህን አይተናል። በሴል ዲቪዥን ጊዜ ደግሞ የሚከሰቱ ክስተቶች በአጠቃላይ ከሴል ሳይክል እንደሚባሉ፣ ሴል ሳይክል ሁለት ፌዞች እንዳሉት ነው ያየነው። እነኚህ ደግሞ ኢንተርፌዝ እና ማይቶቲክ ፌዝ ተብለው በሁለት እንደሚከፈሉ፣ ኢንተርፌዙ ሴሉ ፕሮዲውስድ ሆኖ አድጎ ራሱን ለማራባት ችልበት ድረስ የሚከናወኑ ክንውኖች የእድገት ደረጃዎችን ኢንተርፌዝ ስቴጅ ፌዝ ስንለው፣ ሴል ዲቪዥን በሚጀምርበት ጊዜ ያ በዛ ሂደት ውስጥ የሚከናወኑ ክንውኖች ደግሞ ማይቶቲክ ፌዝ ተብለው በሁለት እንደሚከፈሉና እነኚህን በዝርዝር አይተናል። እንግዲህ የዛሬውን ሌሰን በዚህ እናጠቃልላለን። በሚቀጥለው ሌሰን እስከምንገናኝ ድረስ ይሄ ሌሰን ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ፣ ደህና ሰንብቱ። ተከታዮቻችን፣ ተማሪዎቻችን ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ